በተለያየ ጊዜ የህዝብ ተወካዮች ምክር ቤት የሶስተኛ የሥራ ዘመን አንደኛ መደበኛ ሁለተኛ አስቸኳይ ስብሰባ ሲባል ሰምታችኋል። በዓለም አቀፍ ደረጃም የተባበሩት መንግስታት ድርጅት 70 ምናምንኛው የአጠቃላይ ጀነራል አሴምብሊ የሚሉት ማለት ነው አጠቃላይ ስብሰባ ወይም በእንትን ጉዳይ ላይ ያተኮረ በሆነ በኤክስ በተባለ ጉዳይ ላይ ያተኮረ የጸጥታው ምክር ቤት ስብሰባ ግምገማ ምናምን ሲባል ሰማላችሁ። ብዙ ጊዜ እንሰማለን ዜና ላይ። ግን ከህዝብ ጋር የተገናኘ ከፖፑሌሽን ጋር የተገናኘ ከአንቲናታሊዝም ፕሮናታሊዝም ጋር የተገናኘ ምናምን ስብሰባ ከዚህ በፊት ሲናገር ሰምታችሁ ታውቃላችሁ? ማለት ስብሰባዎች ትኩረታቸው የልጆች ውልደት እና የህዝብ ቁጥር ጋር የተገናኘ የሆነ ስብሰባዎች። በዚህኛው ሰብ ቻፕተር ሜጀርስ ቴክን ቱ ከርብ ግሮዝ ኦፍ ፖፑሌሽን የሚለው ከርብ ማለት ምንድነው? መገደብ እንደማለት ነው። ኦኬ ወይም እየሄደበት ያለውን አቅጣጫ ማስቀየር ማለት ነው። በዓለም አቀፍ ደረጃ የተሰሩ ስራዎች የተሰሩ እና የተወሰኑ ውሳኔዎች የፖፑሌሽን ግሮዝን ለመጨመር ወይ ለመቀነስ እና ስብሰባዎችን እነሱ ነው የምናየው በዚህኛው ሰብ ቻፕተር ማለት ነው። ስንጨርስ ይህንን ሰብ ቻፕተር አንደኛው ዊል አናላይዝ ሰብ ቻፕተሩ ስንጨርስ ዊል አናላይዝ ዘ ሜጀርስ ቴክን ቱ ከርብ የፖፑሌሽን ግሮዝን ከርብ ለማድረግ የሚሄድበትን መንገድ አቅጣጫ ለማስቀየር የተሰሩ ስራዎች እና ኢንተርናሽናል ሙቭመንትስ ኤንድ ሪሌትድ ፖፑሌሽን ኮንትሮል። ሌላኛው ዲፍረንስ ኤግዛምፕልስ ኦፍ ዲፍረንት አክቲቪቲስ የከርብ ለማድረግ የህዝብ ቁጥርን ለመቀየር የህዝብ ቁጥር አቅጣጫን የሚሄድበትን እየጨመረ ከሆነ እንዲቀንስ ፖፑሌሽን ግሮዝ ምንድነው በርዝ ሬት ከነበር የተፈለገው ዴዝ ሬትን ወደ ዴዝ ሬት እንደዚህ አይነት ነገሮች የተሰሩትን ስራዎች ነው የምናየው። ኦኬ መጀመሪያው ግሎባል ኢኒሺዬቲቭስ ኤንድ ፋሚሊ ፕላኒንግ በዓለም ላይ የተደረገ ኮንፈረንስ አለ። ወርልድ ፖፑሌሽን ኮንፈረንስ ቡካሬስት ውስጥ ቡካሬስት 1974 ካይሮ 1994 ውስጥ ኮንፈረንሶች ነበሩ። ይሄ የመጀመሪያው ቡካሬስት ላይ የተደረገው ነው። ዓላማው ምንድነው? ያለን ሪሶርስ እና ያለን ዓለም የህዝብ መጠን እኩል እየሆነ አይደለም የሚል ነው። ያለን ሪሶርስ እኩል አይደለም፣ ያለን ሪሶርስ እና ያለን ህዝብ ቁጥር እኩል ስላልሆነ ምን እናርግ ከሚል የተነሳው በጣም ከታች ላይ የተነሳው ሀሳቡ። ቀጣይ ያሉ ይሄ ፖሊሲዎች መመሪያዎች ምናምን የመጡት በኋላ ላይ ነው። ከዛ ፋውንዴሽን ላይ ነው ቤዝ ያደረጉት። ሁልጊዜም ግን ስለ ፖፑሌሽን ሲነሳ እና ስለ አንቲናታሊዝም ፕሮናታሊዝም ስለ ፖፑሌሽን ፖሊሲ ሲነሳ ሪሶርስ ነው የሚነሳው። ሁልጊዜ ሪሶርሱ ያበቃል ከምን ነው የሚነሳው? ኦኬ ወይም ደግሞ ተቃራኒ ሀሳብም ሲመጣ ኖ ሪሶርሱ ይበቃል ከሚል ነው። ሁልጊዜም ሴንተር ኦፍ አቴንሽን ኢዝ ሪሶርስ። ፋሚሊ ፕላኒንግ በጣም ትልቅ ፋክተር የሆነው አባውት ሪዲዩሲንግ ፖቨርቲ። ህዝብ ለምሳሌ አንድ ሀገር ድሃ ነው፣ አንድ ህዝብ ድሃ ነው፣ አንድ አካባቢ ድሃ ነው ብትባሉ ምን አይነት መፍትሄዎችን ታመጣላችሁ? ሜቢ ስራ እድል መፍጠር ሜቢ ኦኬ እስከተወሰነ ጊዜ መሰረታዊ የሆኑ ነገሮችን መሰረታዊ ነው ምግብ መጠለያ ምናምን መንግስት ፕሮቫይድ እንዲያደርግ እስከተወሰነ ጊዜ ራሳቸውን እስኪችሉ የአካባቢ ሰዎች ማለት ነው። ኦኬ ሜቢ ስራ እንዲሰሩ ገንዘብ ካፒታል ማስጀመሪያ ገንዘብ መስጠት። ኦኬ እንደዚህ አይነት ነገሮች ይታሰባሉ። ከፖፑሌሽን አንጻር ካሰብነው ግን የግሮዝ ፖፑሌሽን ግሮዝ ትልቁ ፖፑሌሽን ግሮዝ ፖቨርቲ ትልቁ መፍትሄ ተደርጎ የሚታሰበው ምንድነው? ልክ አንዱ አካባቢ ድሃ ነው ሲባል በቃ ይውለዱ በቃ ሬዲዩስ ምንድነው በርዝ ሬት ሌትስ ሬዲዩስ ዘ ግሮዝ ሬት ቀስ እናድርገው ብዙ አይወለድ እዚህ አካባቢ ከዛ ድህነት ይጠፋል ወደሚል ነው የሚሄደው። መነሻችንም ይሄ ነበረ። እስቲል አሁንም ኮር ሀሳቡ ይሄ ነው። እላዩ ላይ ብዙ ሀሳቦች ቢውል ይደረጋሉ እንጂ በርዝ ሬትን መቀነስ ነው የሚወለዱ ልጆችን መጠን መቀነስ ትልቁ ሀሳብ ነው። ይሄ ኮንትራሴፕሽን ወይም የእርግዝና መከላከያ ማለት ነው በጣም ትልቅ የዓለም ላይ ፖፑላር ሜቶድ የሆነው ከነዚህ ኮንፈረንሶች በኋላ ነው። ከነዚህ ኮንፈረንሶች በኋላ ኦኬ ሰዎች ልጅ እንዳይወልዱ ለማድረግ የተገኘው ቀላሉ እና ኢፌክቲቭ መንገድ የእርግዝና መከላከያ ነው። ኦኬ እነዚህ በርዝ ኮንትሮል ፒልስ አሉ። ለምሳሌ የሚዋጡ ኪኒኖች፣ ኢንጀክሽንስ የሚወጉ ነገሮች እና የሚቀመጡ ዩአይዲ ደግሞ ክንድ ስር የሚቀመጡ ሉፕ ኢምፕላንት ነው የሚባሉ ብዙ ጊዜ በሌላ ሳብ ቻፕተር ላይ ባልኳችሁ በኢትዮጵያ 2000ዎቹ ዓመተ ምህረቶች ውስጥ በእነዛ ወቅቶች በጣም በሰፊው ይሄ ማስታወቂያ ይነገር ነበር። የእርግዝና መከላከያ ቤተሰብ መምሪያ የሚሰራቸው ብዙ ማስታወቂያዎች ነበሩ። ከዚህ ነገር ጋር ተያይዞ በርዝ ሬትን ለመቀነስ እነዚህ ሚንሶች በኪኒን በማስቀበር በተለያየ ጊዜ በኢንጀክሽን እንደዚህ ነገሮች ብዙ ስራ ይሰራ ነበር ፖፑሌሽንን ከርብ ለማድረግ። ሰብቻፕተራችን እሱ ነው how measures taken to curb the population growth የፖፑሌሽን ግሮዝ አቅጣጫን ለማስቀየር የተሰሩ ስራዎች የተወሰኑ ውሳኔዎች። ግሎባል ፖፑሌሽን is increasing at about እቺ ወሳኝ ነች 1.5% በየዓመቱ እያደገ ነው የዓለም ፖፑሌሽን። ይሄንን ከርብ ማድረግ ነው የሚፈልገው። ኦኬ ኢኮኖሚክ ኤንድ ሌጋል ሜጀርስ ከርብ ለማድረግ ነው ይሄንን
የህዝብ ቁጥርን ለመቀነስ የሚሰሩ ስራዎች የህዝብ ቁጥር እድገትን ለመቀነስ ህዝብ ቁጥርን አይደለም የምንቀንሰው ኦኬ አላማችን ፖፑሌሽን ነምበርን ሳይሆን የምንቀንሰው ፖፑሌሽን ግሮዝን ነው የምንቀንሰው ሶ ማይንድ ዛት ቻይልድ ታክስ የልጆች ታክስ ወይም አንድ ሰው ልጅ ስላለው 2 ልጅ ከነበረው ወደ 3 ልጅ ሲኖር ታክሱን መጨመር ናው ዲስከሬጅ ያደርጋል ብዙ ልጅ እንዳይወልድ ምክንያት ይሆናል ኤዱኬሽን ትምህርት ማስተማር ኦኬ ሴቶች ልጆችን ወደ ትምህርት እንዲመጡ ማድረግ ሶ ራሳቸውን ፐርሰናሊ ቢውልድ ማድረግ ይችላሉ ሲቀጥል ደግሞ ወደ መውለድ ወደ ትዳር ቶሎ አይሄዱ ሶ ያ ማለት ምንን ይቀንሳል የወሊድ መጠንን በጣም ይቀንሳል which is improving the female access to schooling it reduces what fertility rate ወይም ቶታል ፈርቲሊቲ ሬት TFR በጣም ይቀንሳል TFR ማለት ምንድነው አንድ ሴት በእድሜ ዘመኗ በፈርቲሊቲ በፈርታይል በሆነችበት እድሜ ዘመን በዛው እስከ 15 እስከ 49 ማለት ነው በዚህ እድሜ ውስጥ ልትወልድ የምትችላቸው ልጆች መጠን መቀነስ ነው ከተማረች አንድ ሴት የመውለድ ብዙ ልጆች የመውለድ እድሏ ጠባብ ነው ካልተማረች ሴት የበለጠ የተማረች ሴት ራሷን ትቆጥባለች ልጆች ላለመውለድ ምክንያቱም ካሪየሯን አፌክት ያደርግባታል የትምህርት ደረጃውን አፌክት ያደርግባታል በዚህ ምክንያት ሶ ልጆች ስላሉን ታክስ ማድረግ entitling taxpayers to exemptions for a limited number of children only አንድ ልጅ ብቻ ካላችሁ የምትከፍሉት ታክስ እቺ ነች ከዛ በላይ ከወለዳችሁ ግን ተጨማሪ ታክስ እናስከፍላችኋለን የሚል ከመጣ ሌላ ልጅ እንዳይወሉ ዲስከሬጅ ያደርጋቸዋል ቅድም ያነሳው ቶፒክ ማለት ነው ሄልዝ ኬር የጤና አክሰስን ማሳደግ ጤና አክሰስ ማለት ክሊኒክ አለ ወይ እናቶች ወሊድ የሚከታተሉበት ቦታ አለ ወይ ራሱ የሚኖሩበት ደረጃ ላይፍ ስታንዳርድ ጥሩ ነው ወይ የሚለው lowering infant mortality rates makes parents very secure with the number of kids they have ብዙ ቦታ ምንድነው አሁን አንድ እናት 4 6 7 ልጅ ልትወልድ ትችላለች ግን ብዙ ጊዜ እንደዚህ አይነት አካባቢዎች ላይ ከ6 እና ከ7 ሜቢ 1 2 ልጆች ይሞታሉ early ማለት ነው ቶሎ በልጅነታቸው ያርፋሉ ሶ የዚህ ምክንያት ምንድነው ፈርቲሊቲ ምንድነው ሄልዝ ኬር አክሰስ ስለሌለ ነው ሶ ግድ የለም ይሄ ሁሉ ልጅ ከምትወልጂ 2 ወይ 3 ልጅ ቢኖርሽ እነሱ ልጆች ጤናቸው በደንብ ይጠበቃል በደንብ ጤና አክሰስ ካለ ማለት ነው ሳኒቴሽን ቤት ውስጥ ያለው ሳኒቴሽን ኢቭን ኒውትሪሽንንም ጨምረን ከዚህ ጋር ማየት እንችላለን የአመጋገብ ስልት ማለት ነው የአመጋገብ ስርዓት የተሻሻለ ከሆነ እነዚህ ልጆች የትም አይሄዱ ከወለድኳቸው ረጅም ዓመት ይኖራሉ ብላ እናት እንድታሰብ ማድረግ ከተቻለ ሴፍ ትሆናለች እነዚህ ልጆች ሊሞቱ ይችላል ብላ በላይ ልጆች አትወልድም ነው የዚህ ሐሳብ ሄልዝ ኬር የሚለው feel more secure with the smaller family ማለት 2 ልጆች ካሏት በቂ ነው ብላ እንድታስብናት አይ እነዚህ እንደ ሌሎች ልጆች እንደ ጎረቤቶቼ ሊሞቱ ይችላሉ ብላ ካሰበች ግን ተጨማሪ 3ም 4ም ከዛም በላይ ትወልዳለች ሌላኛው ካልቸራል ኤግዛምፕል ነው ቻይና ፍሪ በነፃ ቤተሰብ ፕላኒንግ ቤተሰብ መምሪያ ኮንትራሴፕቲቮችን እነዚህን ሁሉ በነፃ ታቀርብ ነበር ሶ ኤግዛምፕል ሴት በማድረግ ቻይና ይሄን ሰራ ነበር ሌላኛው ካልቸራል ኤግዛምፕል ህንድ ነች ህንድ ደግሞ እንደምታደርገው እንደ ቻይና አይደለም ቻይና እንዳይወለድ ነው የምትፈልገው ህንድ ግን it focuses on advancing women ምን እንዲያደርጉ to socially encourage smaller families እነዚህ በህግ ነው አይደል የሚከለክሉት ህንዶቹ ደግሞ ኖ በህግ ሳይሆን የሚከለክሉ ቻይኖቹ በህግ ሲከለክሉ ህንዶቹ it's okay ልጆች መውለድ ጥሩ ነገር ነው ጸጋ ነው ሁሉ ነገር ግን በማህበረሰቡ ኦሬዲ እንዳያስብ ነው ብዙ ልጆች ለመውለድ እንዳያስብ ነው የማይደርጉት በተለያየ መልኩ ማለት ነው ቻይኖቹ በህግ ነው አንድ ልጅ በላይ አይቻልም እነዚህኞቹ ግን የተለያየ ሚንስ ፈጥረው ኦሬዲ ትንሽ 2ም 3ም ልጅ ያለበት ቤተሰብ ከዛ በላይ ያልተወለደበት ቤተሰብ ሴፍ ነው ምንም ችግር የለውም ብለው እንዲያስቡና ራሱን ሪስትሬን እንዲያደርግ ራሱ ልጅ ከመውለድ ራሱን ዲስከሬጅ እንዲያደርግ ነው ቻይኖች በህግ ነው ሊሚት ያደርጉት አንድ ልጅ ነው ህንዶች ደግሞ በተቃራኒ ነው ካልቸራል ኤግዛምፕል ሴት ማድረግ ምንለው እሱ ነው ሶ በሰብሳሃራን አፍሪካ ላይ ኬንያ ነው የመጀመሪያዋ ኦኬ ይሄ ፖፑሌሽን በጣም እያደገ ያለው ህዝቤ በጣም ትልቅ ጫና እያሳደረብኝ ነው ብላ ያሰበችው መጀመሪያ ልጅ ኬንያ ነች ከኬንያ በኋላ ነው ኬንያ ወደ ኮንትራሴፕቲቭ መምጣት ጀመረች ከዛ በኋላ የቤተሰብ መምሪያ የቤተሰብ እቅድ ፋሚሊ ፕላኒንግ የሚባሉ ነገሮች ከዛ ነው የመጡት ማለት ሐሳቡ የነበረ ሐሳብ ነው ግን ሰብሳሃራን አፍሪካ ላይ እንደዚህ ጋር እንደሚለው ኬንያ was the first sub-Saharan African country to treat population growth as a problem so እስከ 1970 ድረስ this is በጣም ኢንተረስቲንግ የሆነ ፋክት እስከ 1970 ድረስ አፍሪካ ሴፍ ነበረች በምግብ አፍሪካ ራሷን የቻለች ነበረች ምን ማለት ነው እስከዛ ድረስ ምንም ያህል ህዝቧ ቢያድግ መቻል ትችል ነበር ህዝቧን አኮሞዴት ማድረግ ትችላለች ከ1970 በኋላ ግን የህዝብ ቁጥር እድገትና ምግቡ አለመጣጣን አለ ነው የሚለው እንግዲህ እዚህ ጋር በተለያየ ምክንያት የምርት መጠኑም ቀንሶ ሊሆን ይችላል ሶ እነዚህ ነገሮች ከ1970 በኋላ የአፍሪካ ሀገራት ፖፑሌሽን ግሮዛቸው ላይ ኮንሰርንድ እንዲሆኑ እንዲጨንቃቸው የህዝብ ቁጥር እድገት
ጉዳት አለው እንዴ ወደሚል ሀሳብ እንዲመጡ አድርጓቸዋል። ኤምዲጂስ ሚሊኒየም ዴቨሎፕመንት ጎልስ they are rooted in the ideals of sustainable development goals ወይም ኤስዲጂስ የሚባለው ኤምዲጂስ ሚሊኒየም ዴቨሎፕመንት ጎልስ ነው። ኤስዲጂስ ደግሞ ሰስቴናብል ዴቨሎፕመንት ጎል ነው። ኤምዲጂስ በሚሊኒየም ጊዜ የወጡ በዚህኛው ሚሊኒየም ምን ማሳካት እንፈልጋለን የሚለው እቅዶች ናቸው። ኤስዲጂስ ደግሞ ሰስቴናብል ዴቨሎፕመንት ጎልስ ከዚህ በፊት ያየነው ማለት ነው። 17 የሰስቴናብል ወይም የዘላቂ ልማት ግቦች አሉ። ከነዛ ግቦች ጋር አንላይንድ ሆነው ወይም ከነዛ ግቦች ጋር ትይዩ ሆኖ ተስማምቶ የተፈጠረ ጎል ነው ኤምዲጂ። ሰስቴናብል አንድ ነገር ዘላቂ ማድረግ ማለት ኦኬ አንድ ቤተሰብ 4-5 ልጅ ሊወልድ ይችላል። ሲወልዳቸው ወዲያው ሊያሻግረው ይችላል። ግን ከተወሰነ ጊዜ በኋላ እነዚህ ልጆች ትምህርት ቤት ይላሉ፣ እነዚህ ልጆች ልብስ ይላሉ፣ እነዚህ ልጆች ቁመታቸው ቶሎ እያደገ ኦልሬዲ የተገዛላቸው ልብስ አልበቃ ይላቸዋል። አዲስ ልብስ ይፈልጋሉ። ምን ታደርገዋለህ የዛኔ? ሰስቴናብል ነው ወይ ዘላቂ ነው ወይ? አሁን 5 ልጆች መኖሩ ለአሁን አልቸገረ ሊሆን ይችላል። ከተወሰነ ዓመት በኋላ ግን ሰስቴናብል አይደለም፣ ዘላቂ አይደለም። እነዚህ ልጆች ማስተዳደር የመቻል አቅም ዘላቂ አይደለም ከሚል ሀሳብ የመጣ ነው። ቻሌንጅ ኦፍ ፖፑሌሽን ኮንትሮል ብዙ ቻሌንጆች አሉት። ሁሌ ይሳካል ማለት አይደለም። አንደኛውና ግልጹ ሪሊጂየስ አክሰፕታንስ ነው። በአብዛኛው ማህበረሰብ አብዛኛው ሃይማኖቶች ምንድነው የሚያስቡት? ልጅ መውለድ ጸጋ ነው፣ ጥሩ ነገር ነው ተብሎ የሚታሰቡ። መንግስት የፈለገው ያህል ቢለፋ ልጅ አይወለድ ብሎ ይሄ ከፍተኛ ችግር ነው። ችግር ከመንግስት አንጻር ማለት ነው። ለህዝቡ በጣም ደስ የሚያሰኘው ነገር ልጆችን መውለድ። ሌላኛው ካልቸራል አክሰፕታንስ፣ እንደ ባህልም እንዴት ሰው ልጅ እምቢ ይላል? ልጅ በቃኝ እንዴት ይላል? ልጅ በእድሉ ያድጋል ይባላል። በእድሉ ያድጋል። እኔ ኤስዲጂ ስለተባለ ሚሊኒየም ዴቨሎፕመንት ጎል እሱ አይደል የሚያሳስበኝ። ልጁን በራሱ ያድጋል። በቃ ሲመጣ ራሱ የሚያድግበትን መንገድ ልጅ ይዞ ነው የሚመጣው። በእድሉ ያድጋል የሚባለው ለዛ ነው። እሱን የሚያምን ማህበረሰብ ለፖፑሌሽን ግሮዝን ሊሚት ለማድረግ ለሚሰሩ ስራዎች አስቸጋሪ ነው የሚሆነው ይላል መጽሐፋቸው። በዚህ ሀሳብ መስማማት አልመስማማት ሁልጊዜም ኦፒኒየን አለ። ኦኬ ግን ለዚህ ጎል ለፖፑሌሽን ግሮዝ ኮንትሮል ሪሊጂየስ እና ካልቸራል አክሰፕታንስ ሁልጊዜም መሰናክል ናቸው። አክሰሲቢሊቲ ኦፍ ፋሚሊ ፕላኒንግ ሰርቪስስ በቀላሉ ማግኘት ይችላል ወይ? የቤተሰብ እቅድን ለማውጣት የሚያስችሉ ቦታዎችን፣ የሚያስችሉ ፋሲሊቲዎችን፣ የሚያስችሉ እርግዝና መከላከያ ሚንሶችን በቀላሉ ማግኘት ይችላል ወይ ቤተሰቡ? ሌላ ጥያቄ ነው። በቀላሉ ማግኘት የማይችል ከሆነ ኢትስ አ ቻሌንጅ ፎር ፖፑሌሽን ኮንትሮል። ሌላኛው ኢፌክቲቭነስ ኦፍ ፋሚሊ ፕላኒንግ ሜተድስ። የሚጠቀሙት ሜቶዶችም አንዳንድ ሜቶዶች አሉ በዘላቂነት በቃ ልጆች እንዳይወለዱ ለማድረግ የሚያስችሉ መንገዶች፣ ሌሎች ደግሞ አሉ ቴምፖራሪ የሆኑ። የእያንዳንዱ ነገር ደግሞ ኢፌክቲቭነሱ ይለያያል። ኦኬ በዚህ ሰብቻፕተር ምን ነገሮች እናያየ ነው? ፖፑሌሽን ግሮዝን ከርብ ለማድረግ ለማስቆም፣ አቅጣጫውን ለማስቀየር የምንሰራቸው ስራዎች፣ ልንሄድባቸው የምንችላቸው መንገዶች እናያየ ነው። ፋሚሊ ፕላኒንግ ሪሜንስ አት ዘ ሞስት ዳይሬክት ኤንድ ኢፌክቲቭ ኮንትሮል ሜተድ። ማዋየት፣ ቤተሰቦች እንዲያቅዱ፣ ባልና ሚስት እንዲያቅዱ፣ ገቢያችን ይሄን ያህል ነው፣ በዚህ ዓመት አራርቀን ብንወልድ ይሄን ያህል ልጆችን ማሳደግ እንችላለን ሰስቴናብሊ፣ ለአሁን ሳንቸገር ለወደፊትም እንዳንቸገር ሆነን ይሄን ያህል ልጅ ማሳደግ እንችላለን ወደሚል ሰዎችን ማምጣት በጣም ኢፌክቲቭ የሆነው መንገድ ነው። በጣም ሞስት ኢፌክቲቭ ምንድነው ከተባላችሁ ፋሚሊ ፕላኒንግ ነው መልሱ። ብዙ ኢንተርናሽናል አግሪመንቶች አሉ። ከነዚህ አግሪመንቶች ነው እንደ ዓለም አቀፍ አሁን የቤተሰብ መምሪያ ተብሎ ቤተሰብ እርግዝና መከላከያ የሚባሉ ሀሳቦች አሁን አይደለም የመጡት። እሺ እና ኢትዮጵያ ውስጥ ብቻ አይደለም ያሉት፣ ሁሉም ሀገር ያሉ ናቸው። ኢንፋክት ከሌላ ሀገር ነው ወደኛ ሀገር የመጡት። በዓለም አቀፍ ደረጃ ስራ የሚሰራባቸው ነገሮች ናቸው ማለት ነው። ኢኮኖሚክ ፔናልቲስ ላይክ ሃየር ታክስ፣ ቻይልድ ታክስ ብለን እንዳየ ነው። ልጆች እንዳይወለዱ ቤተሰቦች ተጨማሪ ልጅ እንዳይወልዱ የህፃኑ በጨመረ ቁጥር የልጆች ቁጥር በጨመረ ቁጥር ታክስ ማድረግ። እነዚህ ቴክኒኮች በጣም ሰዎች አገራት የሚጠቀሙባቸው ቴክኒኮች ናቸው ዲስከሬጅ ለማድረግ። ሌላው ሲቀጥል ሶሻል ኢምፓወርመንት ኦፍ ውመን ህንድ እንደምታደርገው ማለት ነው። ቻይና አንድ ልጅ ብቻ ነው አይቻልም ዋን ቻይልድ ፖሊሲ ስትል፣ ህንድ ደግሞ ሞር አዌርነስ በመፍጠር ሴቶችን ኢምፓወር በማድረግ ሎወር ግሮዝ ወይም የተመጠነ የህዝብ ቁጥር እድገት እንዲኖር ለማድረግ ይሞክራሉ። ሰብቻፕተሩ በቃ ሀሳቡ ይሄ ነው። እንዴት አድርገው ነው ሀገራት የሚሞክሩት እድገት እንዳይኖር፣ የህዝብ ቁጥር እድገት እንዳይኖር ማለት ነው። የህዝብ ቁጥር እድገት እንዳይኖር ሲቀጥል ደግሞ እነሱ ለሚሰሩት ስራ መሰናክል የሆኑባቸው ነገሮች ምንድን ናቸው? ይሄ ነው ያየ ነው በዚህ ሰብቻፕተር። ኢፍ ዩ ሃቭ ኤኒ ኩዌስችንስ ኮሜንት ላይ ገብታችሁ ማስቀመጥ ትችላላችሁ። ይሄው ነው ያለው። አይ ሆፕ ነገሮች የተወያየናቸው ነገሮች ክሊር እንደሆኑ ተስፋ አደርጋለሁ። በቀጣይ ሰብቻፕተር ተመልሰን የምንገናኝ ይሆናል። ቴክ ኬር።